ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን ወደ እርሱም ተመላሽ ነን። የወንድማችን ከማል እንግዲህ ዛድ ሚዲያ ሁላችሁም ታውቁታላችሁ። የእሱ ወላጅ አባት ወደማይቀረው አኬራ ሄደዋል። ከሰርጀሪ በፊት ይህ ህፃን ልጅ ቁርአን መቅራት ፈልጎ ነበር፣ ነገር ግን ፈርቶ መጠየቅ አልቻለም ነበር። በስተመጨረሻ ከሰርጀሪ በኋላ ቢስሚላሂ ረህማን ረሂም ወዱሃ ወለይሊ ኢዛ ሰጃ። ከነዚህ ሰዎች በላይ የሚያሳዝን ሰው አለ ነው የምትሉኝ? ወላሂ በጣም ነው የሚያሳዝኑት። ላኢላሃ ኢለላህ። እነዚህ ሰዎች ኸይር ስራ የተባለ አልቀራቸውም። ሰላት ወቅቱን ጠብቀው ነው የሚሰግዱት። ዘካ ያወጣሉ፣ ጾም ይጾማሉ፣ ሰደቃ ያደርጋሉ፣ ሐጅ ብዙ ጊዜ አድርገው ሊሆን ይችላል። ዑምራ አልቀራቸውም። ኸይር ስራ የተባለ ሁሉ አይቀራቸውም፣ ይሰራሉ። ላኪን በሚያሳዝን ሁኔታ የውመል ቂያማ ሲመጡ ይህን ሁሉ ከሰሩት መልካም ስራ አንዱም አላህ ዘንድ ተቀባይነት አላገኘም። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ተረድኤት ቸርነት ኢንሻአላህ ዛሬም ከመገድ ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እጅግ በጣም የሚያሳዝን መረጃ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን የወንድማችን ከማል እንግዲህ ዛድ ሚዲያ ሁላችሁም ታውቁታላችሁ። የእሱ ወላጅ አባት ወደማይቀረው አኬራ ሄደዋል። የተለያዩ ቪዲዮዎች አሉ የምንማማርበት። ከእናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁ ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ብዙዎችን የማረከ ቪዲዮ አላሁ አክበር ሱብሃንአላህ። ይህ ህፃን ልጅ ማለት ነው እንግዲህ ዶክተር አብይ ሁላችሁም ታውቁታላችሁ። እንግዲህ የህክምና ባለሙያ ማለት ነው። ቁርአን ማለት ፈልጎ ከሰርጀሪ በፊት ፈርቶ ስለነበረ አልጠየቆም ነበር። ነገር ግን ከሰርጀሪ በፊት ቁርአን እየቀራ ነው። እስኪ ይህን ቪዲዮ እንመልከት። ሱብሃንአላህ። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂ ረህማን ረሂም ወዱሃ ወለይሊ ኢዛ ሰጃ ማ ወዳከ ረቡከ ወማ ቀላ ወለልአኺረቱ ኸይሩን ለከ ሚነል ኡላ ወለሰውፈ ዩዕጢከ ረቡከ ፈተርዳ አለም የጅድከ የቲመን ፈአዋ ووجدك ضالا فهدى ووجدك عائلا فأغنى وأما اليتيم فلا تنهر وأما السائل فلا تقهر وأما بنعمة ربك فحدث. ሌላ ሳለ ሌላ መጨምርልኛለህ? ጨምር አንድ ሌላ እስኪ ደግሞ ቁርአን ሌላ قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. الله أكبر. أهون አክበር አላሁ አክበር ማሻአላህ። ዶክተር አብይ እንግዲህ የህክምና ባለሙያ የሆነው ሁላችሁም ታውቁታላችሁ። ይህንን ደስ የሚል ቪዲዮ አጋርቶናል። አላሁ አክበር ማሻአላህ። እንግዲህ ከሰርጀሪ በፊት ይህ ህፃን ልጅ ቁርአን መቅራት ፈልጎ ነበር፣ ነገር ግን ፈርቶ መጠየቅ አልቻለም ነበር። በስተመጨረሻ ከሰርጀሪ በኋላ እንግዲህ በስተመጨረሻ የአላህን ቃል ቁርአን በዚህ መልኩ አንብቧል ማለት ነው። አላሁ አክበር። አላህ ይጨምርለት፣ አላህ ያሳድገው፣ በሽታውን በሙሉ አላህ ያንሳለት ለማለት እወዳለሁ። ከአንገት በላይ ዶክተር አብይ እንግዲህ ስፔሻሊስት ነው፣ ሁላችሁም ታውቃላችሁ። ከአንገት በላይ በተለይ ህፃናቶችን ብዙ ጊዜ ሲያክም ነበረ፣ እናውቀዋለን። አሁን ላይም በማከም ላይ ያለ እንግዲህ ወገናችን ነው። ብዙ ልጆች እዛ እየሄዱ ፈታ ይላሉ። በጣም ጥሩ ስነ ምግባር ያለውና ለህፃናቶች በጣም ሪስፔክት እያደረገ የሚፈልጉትን ነገር እንዲያደርጉ እየፈቀደ ኢቨን እየደነሱ አብሯቸው እየደነሰ ብዙ ነገር አብሮ እያሳለፈ ነው። ሌላ ዲፕሬሽን ውስጥ ሌላ ጭንቀት ውስጥ እንዳይገቡ ህፃናቶች ህክምና የሚሰጠው ይህ ነገር በጣም ለየት ያደርገዋል። እና ብዙ ህፃናት እሱ ጋር ሂደው ጥሩ ህክምናም እያገኙ ይገኛሉ ማለት ነው። እጅግ በጣም የሚያስደስት ቪዲዮ ነው። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ወደ ሌላኛው ቪዲዮ አልፍኩላችሁ። ማሻአላህ ብያለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን ወደ እርሱም ተመላሽ ነን። እጅግ የሚያሳዝን መረጃ ሰምተናል። ሁላችሁ የምታውቁት ብዙዎቻችሁ ደግሞ እኔን ካወቃችሁኝ ከማልን ታውቃላችሁ፣ አኑንን ታውቃላችሁ፣ ሰይድ ከማልን ታውቃላችሁ።
እንግዲህ በስተመጨረሻ በጣም የሚያሳዝን መረጃ ሰምተናል። ከቀናቶች በፊት ወንድማችን ከማል ማለት ነው አባቱን በዩቲዩብ ማለት ነው አባቴ ታሞብኛል ለአባቴ ዱዓ አድርጉልኝ ብሎ እንግዲህ መልእክት አስተላልፎ ነበር። አባቱንም እያስታመመ ጠፍቶ ነበር። ከሰሞኑ ግን መጣ እያለ ነበር። ሁላችሁም የምትከታተሉት ከሆነ ከማል ማለት ነው ዛድ ሚዲያን እና በስተመጨረሻ አባቱ ወደማይቀረው አኪራ ሂደዋል። አላህን ተገናኝተዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ የሚያሳዝን መረጃ ነው። አላህ የጀነተል ፍርዶስ ያድርጋቸው የከማልን አባት። ወንድማችን አሁንም መልካም ስራ ላይ እየተሰማራ ያለ ወጣት ነው። በወጣትነት አባትን ማጣት ማለት በጣም ከባድ ነገር ነው። ወላሂ በጣም ትልቅ ህመም አለው። አይደለም እንደዚህ ሞት ቀርቶ ሲታመሙ ራሱ ማለት ነው። እኔ ብዙ ጊዜ ተመልክቼዋለሁ አሳልፌዋለሁ ማለት ነው። አላህ ይዘንለት፣ ለወንድማችንም ደግሞ አላህ ሶብርን ይለግሰው ይስጠው ለማለት ወዳለሁ። እንግዲህ ብዙዎቻችሁ በስልክም ትደውሉለታላችሁ ብዬ አስባለሁ። አሁን ላይ እንግዲህ በጣም ቢዚ ይሆናሉ ብዬ አስባለሁ። ትናንትና መሻሹ መግሪብ በኋላ ነው እንግዲህ አባታቸው የእሱ አባት ወደ አኪራ የሄዱት ማለት ነው። ስለዚህ እንግዲህ ዛሬ ቀብር ስነ ስርዓት ይመስለኛል። ብቻ በጣም የሚያሳዝን ነገር ነው። እዛና እዚህ ሆነን እንጂ ሂጂ በአካል እንግዲህ አላህ ይሶብር ብለው እንዲሁም ደግሞ በሀዘኑ ጊዜ ከጎኑ ብቆም በጣም ደስ ይለኛል። ኢንሻአላህ እደውልለታለሁ። ቀድሜ ግን ቴክስት አድርጌለታለሁ። እናንተም ብዙ ጊዜ አትደውሉለት፣ ምክንያቱም ቢዚ ይሆናል። ከቻላችሁ መልእክት አስቀምጡለት እንጂ ቢዚ ይሆናል ብዬ አስባለሁ። ሲረጋጋ ኢንሻአላህ አላህ ይሶብር ትሉታላችሁ ብዬ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የሁድሁድ አባላት እንደምን አመሻችሁ። እንግዲህ ዛሬ አባታችን የወንድማችን የከማል አባት ከመግሪብ በኋላ ወደ አኺራ መሄዳቸው ተሰምቷል። ኢና ሊላሂ ወኢና ኢለይሂ ራጂዑን እንላለን። አላህ የጀነት ያርጋቸው፣ ምህረቱን ስጣቸው። ለወንድማችን ከማልና ለቤተሰቡ አላህ ጽናትን፣ ሰብርን፣ መጽናናትን አላህ ይወፍቃቸው ይግጠማቸው እንላለን። ያው የሰው ልጅ ወደዚች ዓለም ሲመጣ መጀመሪያም አላህ የወሰነው ጉዳይ ነው። የተወሰነ ጊዜ አላህ የወሰነለትን የእድሜ ክልል ገደብና ጊዜ ጨርሶ ወደ አኺራ ወደ ሞት መሄዱ አይቀርም። ይህ በእያንዳንዳችን ላይ የተወሰነ ውሳኔ ነው ማለት ነው። ማንም ከሞት የሚያመልጥ የለም። ስለዚህ ለሞት ዝግጅት ማድረግ፣ መልካም ስራ መስራት፣ እንደዚሁም ደግሞ ቤተሰቦቻችን፣ ወላጆቻችን፣ ወዳጆቻችን ሲሞቱ ደግሞ ሰብር ማድረግ፣ በትዕግስት የማስተናገድን አቅም ልምድ ማድረግ ይኖርብናል ማለት ነው። ወንድማችን ከማል እንግዲህ ብዙ ለፍተሃል፣ አባትህን ብዙ ከድመሃል፣ ብዙ ተንከባክበሃል፣ አሳክመሃል። ነገር ግን አላህ የወሰነው ውሳኔ አይቀርምና ወደ አኺራ ሄደዋል። አንተ እንግዲህ ሰብር አድርገህ ቤተሰቦችንም ሰብር እንዲያደርጉ እንዲጽናኑ እንድታግዛቸው እንላለን። መጀመሪያ አንተ ሰብር ማድረግና በትዕግስት ኢንሻአላህ አንተ ያው ብዙ ነገር ትረዳለህ፣ ሰብር ታደርጋለህ ብለን ተስፋ እናደርጋለን። አላህ እሳቸውን እንግዲህ የጀነት አርጋቸው፣ መግፈራውን ይስጣቸው፣ በጀነተል ፊርደውስ አላህ እንደለቃቸው እንላለን። የማይቀር ዕዳ ነው ሞት የሚባለው ነገር። ሁሉም ይሞታል። ኩሉ ነፍሲን ዛኢቀቱል መውት ወኢነማ ትወፈውነ ኡጁረኩም የውመል ቂያማ ፈመን ዙህዚሀ አኒን ናሪ ወኡድኺለል ጀነተ ፈቀድ ፋዝ ወመል ሐያቱ ዱንያ ኢላ መታኡል ጉሩር ይላል ቅዱስ ቁርአን። ስለዚህ በዚህ አይነት ሁኔታ ያው ሁሉም አይቀርምና ያው አላህ ይርሐማቸው ነው የምንለው። እኛ አሁን ከኛ የሚጠበቀው ሰብር ማድረግና ለእሳቸው እስትግፋር ማድረግ፣ ዱዓ ማድረግ፣ ቤተሰቦቻቸውን እንዲጽናኑ ማድረግ ነው ከኛ የሚጠበቀው። ይህንን ነው እንግዲህ ውድ የተከበራችሁ የሁድሁድ አባላት፣ ያው የከማል አባት ወደ አኺራ ስለሄዱ ሁላችሁም እንግዲህ ዱዓ አድርጉላቸው፣ ለሱም ዱዓ አድርጉለት፣ እየደወላችሁም ጠይቁት፣ አበረታቱት እንላለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ከነዚህ ሰዎች በላይ የሚያሳዝን ሰው አለ ነው የምትሉኝ? ወላሂ በጣም ነው የሚያሳዝኑት። ላኢላሃ ኢላላህ። እነዚህ ሰዎች ኸይር ስራ የተባለ አልቀራቸውም። ሰላት ወቅቱን ጠብቀው ነው የሚሰግዱት። ዘካ ያወጣሉ፣ ጾም ይጾማሉ፣ ሰደቃ ያደርጋሉ፣ ሐጅ ብዙ ጊዜ አድርገው ሊሆን ይችላል። ዑምራ አልቀራቸውም። ኸይር ስራ የተባለ ሁሉ አይቀራቸውም፣ ይሰራሉ። ላኪን በሚያሳዝን ሁኔታ የውመል ቂያማ ሲመጡ ይህን ሁሉ ከሰሩት መልካም ስራ አንዱም አላህ ዘንድ ተቀባይነት አላገኘም። እነማን ናቸው እነዚህ ሰዎች? እነዚህ ሰዎች ከአላህ ውጭ የሚለምኑ ሰዎች ናቸው። በአላህ ላይ የሚያጋሩ ሰዎች ናቸው። ቀብር ጋር ሄደው የሚጣሩ የሚለምኑ ናቸው።
ናቸው። ሼሆቹ ድረሱልኝ እርዱኝ እያሉ ከአላህ ውጪ እነዚህን ሙታን የሚለምኑ ሰዎች ናቸው። ከአላህ ውጪ ላለ የሚያርዱ ናቸው። ከአላህ ውጪ ላለ የሚሳሉ ናቸው። ለአላህ ብቻ የሚገባውን አምልኮ ለሌላ ኃይል የሚሰጡ ናቸው። ያ አላህ እንደማለት፣ ያ ረብ ከዚህ ችግር አውጣ እንደማለት ሙታን ጋር ቀብሮች ጋር ሄደው ከችግራችን አውጡን እያሉ ይለምናሉ። እነዚህ ሰዎች ወላሂ ምንም ያክል መልካም ስራ ቢኖራቸው ከዚህ ተግባራቸው ተውብተው እስካልነጹ ድረስ ወደ አላህ እስካልተመለሱ ድረስ አንድም መልካም ስራቸው ተቀባይነት አያገኝም። ምንድነው ማስረጃ? አላህ Subhanahu Wa Ta'ala እንኳን እኛን አይደለም ታላላቅ ነብያቶችን አላህ Subhanahu Wa Ta'ala አስጠንቅቋቸዋል። እነ ነብዩላህ ኑህ፣ እነ ነብዩላህ ኢስሐቅ፣ ያዕቁብ፣ ዳውድ፣ ሱለይማን፣ አዩብ፣ ዩሱፍ፣ ዩኑስ፣ እስማዒል መልካም ስራቸውን ተናግሮ በዚህ መልካም ስራቸው እንደሚመነዱ ተናገረ። የነዚህን ታላላቅ ነብያቶችን ባህሪ ተናግሮ መጨረሻ ላይ እንዲህ ሲል በከባዱ አስጠነቀቃቸው። ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን። ባጋሩም ኖሮ ለአላህ ብቻ የሚገባውን አምልኮ ለሌላ ኃይል ቢሰጡ ኖሮ ማለት ነው ይሰሩት የነበሩት ከነሱ በታበሰ ነበር አለ አላህ Subhanahu Wa Ta'ala። ወላሂ العظيم የምትሰራው መልካም ስራ፣ የምትደክምለት መልካም ስራ፣ ወደ አላህ ያቃርበኛል የምትለው መልካም ስራ ትርፉ ድካምና ልፋት ብቻ እንዳይሆን ከፈለክ አላህን በብቸኝነት አምልክ፣ አላህን በብቸኝነት ለምን፣ አላህን በብቸኝነት ተጣራ። ያ አላህ ማለት ሲገባ እንዴት ቀብሮች ጋር ሄደ ተለምናለህ? እንዴት ቀብሮች ጋር ሄደ እንዲያቃርቡን ነው ብለህ ሙታኖች የማይሰሙን እንዴት ተለምናለህ? ቁም ብለህ አስብ ያ አኺ፣ ቁም ብለህ አስተንትን። لماذا ما تقول يا رب ቀጥታ አላህ ይሰማሃል እኮ። አላህ እሱን ብቻ መጠየቅ የሚገባ ሌላ ጋር ሄደ ግን ስትጠይቅ እንዴት ነው የሚቆጣብህ? አስበው፣ አስተንትን። ረሱልን ሰለላሁ ዐለይሂ ወሰለም እንኳን አላህ Subhanahu Wa Ta'ala አስጠንቅቋቸዋል። ለኢን አሽረክተ ብታጋራ ለየሕበጠነ ዐመሉከ፣ ስራህ በርግጥ ይታበሳል። ወለተኩነነ ሚነል ኻሲሪን፣ ከከሳሪዎችም ትሆናለህ አላቸው። አላህ Subhanahu Wa Ta'ala ምን አለ? ፈላ ተድዑ መዐ አላህ አሐዳ፣ ከአላህ ጋር አንድንም አትገዙ አትለምኑ አለ። እንዲህ ያለ አንተ ግን በዚህ አላህን እየለመንክ ከዛ ዞር ብለህ ደግሞ ሄደህ ሙታኖች ጋር ሼሆቹ፣ ሼህ አብሬትዬ፣ ሼህ አልከሶይ፣ ሼህ ቃጥባሪ እያልክ የምትለምን ከሆነ የምትጣራ ከሆነ በዚህ ተግባር ሳትቶብት የምትሞት ከሆነ የሚጠብቅህ ጀነት ሳይሆን እሳት ነው።